Hello everyone, I hope you're doing well. It's me Samra. I am Ethiopian and I am French teacher. Today I will tell you how I learn English with movies. So stay with me, you'll understand how to use movies to learn a new language. ሰላም እንዴት ናችሁ? ደህና ናችሁ ወይ? ሳምራዊት ነኝ። ዛሬ አንድን ቋንቋ ለመማር ወይም እኔ እንግሊዘኛን ከፊልም ጋር ነው የተማርኩት ማለት ነው ማውራት የተለማመድኩት። ስለዚህ እንዴት ነው ፊልምን የውጭን ቋንቋ ለመማር እንዲሁም አንድ አዲስ ቋንቋን ለመማር የምትጠቀሙት የሚለውን ነገር ለመናገር ነው። ስለዚህ አብረን የመጀመሪያው አንድን ቋንቋ በፊልም ስታዩ ወደ 4 የሚሆኑ እኔ የምጠቀምባቸው ስትራቴጂዎች አሉ ማለት ነው። የመጀመሪያው ስትራቴጂ ምንድነው? የሆነ አንድ ፊልም መረጥኩና በቃ በመቾት ደስ እያለኝ በመቾት ማየት ነው። ያ ማለት ሳልጨነቅ ይገባኛል አይገባኝም የሚለውን ነገር ሳልረዳ ዝም ብዬ አየዋለሁ አንዴ ማለት ነው። ያንን የሚጠቅመኝ ከአይምሮዬ ወይም የኔ ብሬን ያንን ቋንቋ እንዲለማመደው እድል እሰጠዋለሁ ማለት ነው። የምመርጠው ፊልም ግን ጀማሪ ከሆንኩ የጀማሪ ነው። ኦኬ በጣም ጀማሪ ከሆንኩ በጣም የኤዋን ሌቭል ነው የምመርጠው ማለት ነው። ከሌቭሌ ጋር የሚሄድ ነው የምመርጠው። በጣም ከባድ መሆን አይጠበቅበትም፣ እንደ ሌቭሌ ነው ማለት ነው የምመርጠው ፊልም። ስለዚህ ያለምንም ሳብታይትል ዝም ብዬ ፊልሙን አየዋለሁ። ኦኬ ኦፍኮርስ ሊሰለቸኝ ይችላል። ባይ ዘ ወይ እንደዚህ ነገር ስነግራችሁ ሊሰለች ይችላል፣ ግን የምትማሩበት አላማችሁን ያስታወሳችሁ ለምን እንደምትማሩ ከዛ ደግሞ ያንን ቋንቋ የምትወዱት ከሆነ በቃ ሲምፕል ነው ማለት ነው። ስለዚህ የማደርገው የመጀመሪያው ስትራቴጂ ምንድነው? አንድን ፊልም እመርጣለሁ። የምወደውን ታሪክ ሊሆን ይችላል ወይም በደንብ መርጬ ያንን ፊልም ያለምንም ሳብታይትል አየዋለሁ። ኦኬ ያንን ፊልም እንደዛ አድርጌ ካየሁት ከጨረስኩት በኋላ በሳይል ሊሆን ይችላል በተለያዩ ነገሮች የሆነ ነገር ገብቶኛል መቼስ። አሁን ደግሞ ሙሉ በሙሉ ፊልሙን ሁለተኛው ስትራቴጂ ደግሞ በአማርኛ ሳብታይትል፣ ለምሳሌ የማየው እንግሊዘኛ ነው አይደለ? ስለዚህ የእንግሊዘኛ ያወራሉ አክተሮቹ ምናምን፣ ግን እኔ ደግሞ ሳብታይትሉን አማርኛ አደርገዋለሁ። ኦፍኮርስ እኔ ፍሬንች ስለምችል ወደ ፍሬንች አደርገውና ያንን ፊልም ድጋሚ ራሱን በፍሬንች ወይም በአማርኛ ሳብታይትል አየዋለሁ ማለት ነው። ከዛን ያነ ደግሞ በደንብ የገጸ ባህሪያትን የገጸ ባህሪያዎችን ወይም የሚያወሩትን የፊልሙን ታሪክ ለመረዳት በዲቴል፣ ይሄኛው የሚጠቅመው ደግሞ የፊልሙን ታሪክ በዲቴል ለመረዳት፣ ከዛ ደግሞ የገጸ ባህሪዎች ሀሳብ ደግሞ በደንብ ለመረዳት ይጠቅማል። በደንብ ለመረዳት ማለት ነው። አሁን የማደርገው ነገር ደግሞ ኦኬ ሶስተኛው ስትራቴጂ ደግሞ በእንግሊዘኛ ሳብታይትል ማየት ነው ማለት ነው። ፊልሙ እንግሊዘኛ ነው። አሁን ማድረግ ያለብኝ ደግሞ ትርጉሙ መጀመሪያ ብቻውን አየው፣ ከዛ በአማርኛ ወይም በፈረንሳይኛ ሳብታይትል አየው፣ ከዛ አሁን ደግሞ በእንግሊዘኛ ሳብታይትል አየዋለሁ። ለስንተኛ ጊዜ? ለሶስተኛ ጊዜ ያየው ነው። ኦኬ አላማ አሁን የሚናገሩትንና ፊልሙ በቃል የሚናገሩትንና አክተሮቹ በቃል የሚናገሩትንና ጽሑፉን በደንብ አስተውላለሁ ማለት ነው። ስለዚህ እንዴት እንደሚነበብ እንዴት ፕሮናንስ እንደሚያደርጉት እያየው ነው ማለት ነው። አሁን የማላቀው ነገር ሲኖር ደግሞ እያስቆምኩ መጻፍ፣ ያልተረዳሁት ነገር ሲሆን እያስቆምኩ ማስታወሻ ይዝና በስነ ስርዓት ቁጭ ብዬ እጽፈዋለሁ ማለት ነው። ፊልሙን ደጋግሜ እያስቆምኩ ፊልሙን በስነ ስርዓት የማላቃቸውን ቃላቶች እና ደግሞ ቃላት ብቻ አይደለም አረፍተ ነገር፣ ለምሳሌ አይ ዊል ኬም ባክ እመለሳለሁ የሚል ከሆነ መመለስ የሚለውን አይደለም የምጽፈው ሙሉ አረፍተ ነገሩን ማለት ነው። አይ ዊል ካም ባክ እመለሳለሁ። ኦኬ እነግርሃለሁ፣ አይ ዊል ቴል ዩ። ስለዚህ ማድረግ ያለባችሁ ነገር ሶስተኛው ሜትድ በእንግሊዘኛ ሳብታይትል፣ እንግሊዘኛ ፊልም ስታዩት ሳብታይትሉን ማየት፣ ከዛ እንዴት እንደሚያወሩ ከዛ ሙሉ አረፍተ ነገሩን እየጻፋችሁ መማር አለባችሁ ማለት ነው። የመጨረሻው ነገር ደግሞ ኦኬ ዋናውና ኢምፖርታንቱ ለአራተኛ ጊዜ ነው አሁን የምናየው ፊልሙ። ኦኬ የመጀመሪያው ስትራቴጂ ምንድነው እያቻለሁ
የመጀመሪያው ስትራቴጂ ምንድነው? ፊልሙን ያለምንም ሳብታይትል ማየት። ሁለተኛ በምታውቁት ቋንቋ በአማርኛ በፈረንሳይኛ ሊሆን ይችላል። ያንን ሳብታይትል አብርታችሁ የሚናገሩት ግን እንግሊዘኛ ሆኖ ማየት። ሶስተኛ ነገር ደግሞ የሚናገሩትም ፊልሙን በእንግሊዘኛ ነው፣ ሳብታይትሉም በእንግሊዘኛ ነው። በዚህኛው ስቴጅ ላይ የምታደርጉት ነገር ምንድነው? የማታውቁትን ቃላት አይደለም የምትጽፉት፣ አረፍተ ነገር ብትጽፉ በጣም ይጠቅማችኋል። አረፍተ የማታውቁትን ወይም ደግሞ በጣም ጠቃሚ የምትሉትን ቃላቶች በማስታወሻ መጻፍ ማለት ነው፣ ፊልሙን እያስቆማችሁ። አራተኛውን ልንገራችሁ። አሁን እኔ እንደውም አጫጭር ቪዲዮዎች አይታችሁ ከሆነ ባለፈው የሰራሁት የሆነ ፊልም መርጥና ቃላቶቹን እኩል ማለት ኦኬ፣ ኢቨን ሪያክሽናቸውን ኦኬ አብሬ እላለሁ። ሻዶዊንግ ማለት ነው። ይሄ ደግሞ በጣም ኢምፖርታንቱ ነገር ነው። ፊልም እያያችሁ ሊሆን ይችላል፣ ሙዚቃ እያዳመጣችሁ ሊሆን ይችላል፣ ኮሜዲ ሊሆን ይችላል። እኩል በእነሱ ሪያክሽን ማለት ሻዶ ማድረግ፣ ኢቨን ስሜታቸውን ኮፒ ለማድረግ መሞከር ማለት የሚሉበትን መንገድ፣ ከዛ ደግሞ የሚያነቡበትን መንገድ፣ የሚሉበትን መንገድ። ስለዚህ አሁን ተዋናዮቹ ኦኬ፣ የፊልሙ ተዋናዮች የሚናገሩትን አረፍተ ነገሮች እኩል ማለት ነው። ኦኬ፣ እነግርሃለሁ፣ I will tell you። ኦኬ፣ ነግሬህ ነበር፣ I told you። ስለዚህ እኩል ማድረግ ማለት ነው፣ እኩል ማለት። ከዛ ደግሞ ይሄ እነሱን መስላችሁ ኮፒ ማድረግ ነው። አለቀ። ስሜታቸውን ይሁን ከተናደዱ ተናዳችሁ፣ ጮክ ብለው ከሆነ ጮክ ማለት፣ ቀስ ብሉ ከሆነ I love you so much። ኦኬ፣ በጣም ወድሃለሁ። ስለዚህ ላይክ እንደዚህ ያደርጋችሁ የሚሉበትን ቶኑን ራሱ የሚናገሩበትን ቶን ራሱ ኮፒ ስታደርጉት አይምሯችሁ በደንብ እያበሰለው ይሄዳል ማለት ነው። ስለዚህ ያነጋገር ፍጥነታችሁንም በዛው ልክ ፕራክቲስ ማድረግ ትችላላችሁ። በጣም ብዙ ጥቅም ነው ያለው። ባይዘው የእውነት የምትማሩትን ቋንቋ የእውነት የምትወዱት ከሆነና የእውነት የምትፈልጉት ከሆነ በቃ ኮንፊደንስ ለማሳደግ የራሳችሁን ፕሮናንሴሽን ራሳችሁ ነው የምትሰሙትና በጣም ደስ የሚል እንትን ነው። መጀመሪያ አካባቢ ላይክ ሊሰለቻችሁ ይችላል። አንድም ፊልም 4 ጊዜ ማየት ግን አላማ አላችሁ አይደለ? የሆነ ነገር ለማድረግ ለማሳካት ስትሉ ግዴታ ማድረግ አለባችሁ ማለት ነው። ለኔ የጠቀመኝ ነው እየነገርኳችሁ ያለሁት ማለት ነው። ሰው ይሄን ለመለማመድ ግን የምትወዱት ፊልም ለምሳሌ የኮሪያ ፊልም ድሮ አይታችሁ ከሆነ የህንድ ፊልም ኢቭን ድሮ የምታውቁት የህንድ ፊልም የፍቅር ፊልም ሊሆን ይችላል። የምትወዱት አይነት ፊልም መምረጥ አለባችሁ። ታሪኩን የምትወዱት ኢቭን እንደውም ካሁን በፊት ያያችሁት ቢሆን ይመረጣል እና ታሪኩን የምታውቁት ቢሆን። ስለዚህ አሁን ለመጀመር ምን ማድረግ አላችሁ? የምትወዱትን ታሪክ ፊልም መምረጥ። ከዛ ደግሞ የፍቅር የቤተሰብ ይሄ በዕለት ከዕለት ኑሮ የምንነጋገራቸው ንግግሮች አሉ አይደለ? እነሱን ያካተቱ በተለይ የቤተሰብ ፊልም፣ ኮሜዲ ፊልም ቢሆን ኦኬ። ይሄ ሌሎች ይሄ ምንድነው አክሽን ፊልም ምናምን ይሄ ቀላል የሆኑ ፊልሞችን ምረጡ። ኦኬ፣ የምትወዱት ታሪኩ ቀላል የሆነ የቤተሰብ የሆነ የዕለት ተዕለት ኑሯችንን የሚገልጽ ከሆነ በቀላሉ ያን ቋንቋ ወይም የሚናገሩት ነገር ኢዝሊ አንደርስታንድ እንድታደርጉት ይጠቅማል ማለት ነው። ስለዚህ አብራችሁን እንግሊዘኛን ለመማር ከፈለጋችሁ የምትወዱትን ፊልም ምረጡ። ከዛ እነዚህን 4 ስትራቴጂዎች በደንብ ተከትላችሁ ውጤታማ መሆን ትችላላችሁ። ሌላ ነገር ደግሞ ስህተትን መፍራት፣ ቋንቋ እየተማራችሁ ማቆም አለባችሁ። በኮንፊደንስ በራስ በመተማመን አንድን ቋንቋ ስህተት እየሰራችሁ እንኳን ለምን ስህተት እየሰራችሁ እንደሆነ ራሳችሁ ታውቁታላችሁ። ስለማታውቁት ነው። ምክንያቱም ገና እየተማራችሁ ስለሆነ ነው እንጂ እናንተ ሰነፍ ስለሆናችሁ ሰዎቹ ደግሞ በእናንተ አይስቁም። ባይዘወይ ዛሬ ቢስቁ የዛሬ 6 ወር እንደዚህ እየሳቁባችሁ ከቀጠሉ እናንተ መድረስ ያለባችሁ ቦታዎች ወይም ማድረግ ያለባችሁ ነገሮች ለማድረግ ትደርሳላችሁ ማለት ነው። ስለዚህ ፊልሞቹን በማየት ትክክለኛውን ፊልም መምረጥ፣ ቀላል የሆነ በተለይ ደግሞ ለህፃናቶች የተዘጋጁ የካርቶን ፊልሞች ታሪካቸው በጣም ቀላል የሆነ ነገሮችን መርጦ ማየት
ትችላላችሁ። ሌላው ነገር ደግሞ የምትወዱት ነገር ጋር ማገናኘት። ፊልም የምትወዱ ከሆነ ፊልም ማየት ለሙዚቃም ይሰራል። ባይዘው አንድ ሙዚቃ መርጣችሁ በደንብ እየዘፈናችሁ አብራችሁ በደንብ ማታቁትን እየጻፋችሁ ደጋግማችሁ በማዳመጥ እና ደግሞ በሪፒት በማድረግ ይጠቅማል። በምትፈልጉት እንትን ማለት ነው። ቪዲዮም ከሆነ ለምን ፖድካስትም ከሆነ የዩቲዩብ አንድ ዩቲዩበር ትመርጡና ያንን ዩቲዩበር ደግሞ በየዕለቱ የሚለቁትን ቪዲዮዎች ደግሞ እያንዳንዱ ላይክ የምትወዱት ለምሳሌ ሮናልዶ ከሆነ በጣም የምትወዱት ሰው የዛን ቪዲዮዎች እየመረጣችሁ ከዛ ከሮናልዶ እንግሊዘኛ ጋር መማር ትችላላችሁ። ፊዮን ከፈለጋችሁ ማለት ሰው የምትወዱት ነገር ጋር ስታገናኙት ቀላል ይሆናል። ኦኬ ስራ አይሆንባችሁ ነው። ስለዚህ ይሄን አድርጉ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንደዚህ አይነት ቪዲዮዎች እንዲደርሷችሁና ቋንቋ እየተማሩ ማውራት ለሚፈሩ ከዛ ደግሞ እንዴት አንድም ቋንቋ መማር አለባችሁ ለህይወታችሁ እንደሚጠቅም ታውቃላችሁ፣ ለስራችሁ እንደሚያሳድግ ታውቃላችሁ፣ ራሳችሁ ኮንፊደንሳችሁ ህይወታችሁን እንደሚያቀል ታውቃላችሁ። ግን ደግሞ በቸለልተኝነት ወይም እንዴት ነው በመማር ብቻ እንጂ ፕራክቲስ ሳታደርጉ ቶሎ ተስፋ ልትቆርጡ ትችላላችሁና ሁሉም ጊዜ አለው። ስለዚህ ጊዜ ደግሞ ለምሳሌ አንድ ቋንቋ ስትማሩ ቶሎ የሚሆን ነገር የለም። ግን በፕሮሰስ አለው እያደገ እየተሻሻለ እየተሳሳታችሁ ከዛ ያረማችሁት ነው የምትሄዱትና አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ይህ ቪዲዮ ያስፈልጋቸዋል ብላችሁ ለምታስቧቸው ጓደኞች፣ ቤተሰቦች ላኩላቸው። እናንተም ከወደዳችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እዚህ ዩቲዩብ ቻናል ላይ አንድን አዲስ ቋንቋ እንዴት እንደምትማሩና ፈረንሳይኛ እንዲሁም እንግሊዘኛን አብረን እንማራለን። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሳምራዊት ነበርኩኝ። መልካም ቀን። ቦን ጆርኔ ሃቭ ኤ ናይስ ዳይ